إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم لقائه. أما بعد، عباد الله، أوصيكم ونفسي بتقوى الله كما أمرنا الله به عز قائلا: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. وقال تعالى: يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. وقال تعالى: يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. عباد الله، موضوع خطبتنا اليوم معنى الهداية وأقسامها. የዛሬ ኹጥባችን የሚሆነው ቅናቻ መንገድ መመራትና አይነቶቹን የምንመለከት ሲሆን አልሂዳያ ሉገተን ሂዳያ የሚለው ነገር ወደ ቀና መንገድ መመራት የሚለው ነገር በቋንቋዊ ትርጉሙ አልኢርሻዱ ወዲላላ ማመላከት መጠቆም ለማለት እንደ አረብኛው ግራመር ያገለግላል። ወስላሃን እንደ እስላማዊ ሊቃውንቶች ስምምነት ግን ሂዳያ ማለት الدلالة على الطريق الذي يوصل إلى المطلوب ወደ ፍላጎት ወደ የሚያደርስን መንገድ ማመላከት ዲላላ ሂዳያ ይባላል። سواء تم الوصول بالفعل أم لا መድረሱ በተግባር ቢሟላም ባይሟላም ወደሚያደርስ መንገድ መጠቆም ምን ይባላል? ሂዳያ ይባላል። ቅናቻ መንገድ ማመላከት ለማለት እንጠቀማለን ማለት ነው። وتنقسم إلى 4 أقسام። ይሄ ሂዳያ የሚባለው ነገር ከአንድ እስከ 4 ያሉ ክፍሎች ይኖሩታል። የመጀመሪያው الهداية العامة ሁለንተናዊ መመራት የሚል አለ። ተሽመሉ ጀሚዕ الخلق وهي أعم المراتب ከሁሉም ሁለንተናዊነት ያለው መላው ፍጡሩን የሚያዳርስ የሆነ የመመራት አይነት ነው። ይሄ ከአራቱም አይነቶች በጣም ሰፋ ያለውና አጠቃላይ የሆነው የሂዳያ ወይም ወደ ቀና መንገድ የመመራት አይነት ነው። وتعم هدايتهم لما يصلح أمور معاشهم من نكاح وطعام وشراب የሰዎችን ህይወት ሊያሳምር ወይም ደግሞ ሊያስተካክል የሚችል ነገር ሁሉ መመላከትን ያመላክታል። ለምሳሌ ጋብቻን፣ መብላትን፣ መጠጣትን እና ሌሎችም ማህበራዊ ኑሮችን በአግባቡ በሚሆን መልኩ መወጣትን ሁሉ ያካትታል። وجميع السلوك التي يهدي الله تعالى مخلوقاته لعملها من غير تعلم سابق አላፊ ትምህርት ሳይሰጥ ያለፈ ትምህርት መስጣት ወይም መማር ማስተማር ሳያስፈልግ ሰዎች በራሳቸው ጊዜ የሚመሩት አመራር ነው። ከሂዳየትን ኢላ ተንዚም طرق المعاش وخزن الطعام ለምሳሌ እንዴት መኖር እንዳለበት ለሰው ማስተማር ሳያስፈልገው በራሱ ጊዜ ሁሉ እንደያቅሙ ይችላል። ምግቡን እንዴት ማስቀመጥ እንዳለበት ለበጋ ለክረምት እያለ ማለት ነው። ወገይ ذلك ሌላም ስንመለከት ሰው ልጅ ሳይማር የሚመራበት ሂደት مما يحير البشر የሰው ልጅን مما يحار البشري فيه የሰው ልጅ ከሚዋልልበት ያኗኗር ዘዴ አካሄድ ይህ ተፈጥሯዊ እስኪመስል ድረስ ማለት ነው። فسبحان من خلق فسوى አስተካክሎ የፈጠረ አላህ ጥራት ይግባው ثم قدر فهدى ከዛም የወሰነውን ነገር ለወሰነለት አካል ያመላከተ ጌታ قال تعالى: سبح اسم ربك الأعلى الذي خلق فسوى والذي قدر فهدى ይላል። سبح اسم ربك الأعلى ማለት ከበላዮች ሁሉ በላይ ከአርሽ በላይ የሆነ ጌታን ከማያምንበት ሁሉ አጥራው الذي خلق فسوى አስተካክሎ ሁሉንም ፍጡር እንደየ ተገቢነቱ የፈጠረና እንደዚሁም ደግሞ والذي قدر فهدى ወስኖ ሲያበቃ ለወሰነው ውሳኔ ያመላከተ አላህን
ልታጠራው ስሙንም እያነሳ በስሙ እየጀመርክ ልታጠራው ይገባል እያለ አላህ ያዘዘው። وقال سبحانه قال ربنا الذي أعطى كل شيء خلقه ثم هدى እንዳለው ሱረቱ ጣሃ ላይ ማለት ነው። قال ربنا الذي أعطى كل شيء خلقه ሁሉንም ፍጡር የፈጠረና ሊሆን የሚገባውን የሰጠ ثم هدى ከዛም ለተፈጠረበት ዓላማ መሆን ላለበት ነገር ያመላከተ ጌታ ነው አላህ እያለ እንደገለጸው ማለት ነው። ሌላው ሂዳየቱል ኢርሻድ ነው። ወዳዕዋ ወልበያን የማመላከት የመስበክ እና የማብራራት ማመላከት ነው። ሌላኛው ክፍል هي أخص من التي قبلها ከዚህ በፊት ከነበረው ለየት ያለ ነው። حيث إنها مختصة بالمكلفين من الخلق ከፍጡሮች ለመገደድ በሚገቡት ብቻ የተገደበ የሆነ ቅናቻ መንገድ መመራት ነው። በሰው በአጋንንትና በመላእክትን በበለጠ ደግሞ እኛን ስለሚመለከት በሰው ልጆች ብንል والمراد بها دعوة الخلق وبيان الحق ያም የተፈለገበት ፍጡሮችን መስበክና ወደ ሐቅ መንገድ ሐቁ ምን እንደሆነ ማብራራት ነው። ለሁም ለነሱ ይሄ ሁጀቱላሂ ዐላ ኸልቂህ ያም የአላህ ማስረጃ ማቆም ነው በፍጡሮቹ ላይ ማለት ነው። فلا يعذب أحدا إلا بعد إرسال الرسل الله መልእክተኞችን ከላከ በኋላ እንጂ አንድም ፍጡሩን አይቀጣም። وإنزال الكتب መጽሐፍት ካወረደ በኋላ እንጂ ዝም ብሎ አይቀጣም አላህ። قال تعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما إلى الله سبحانه وتعالى መልእክተኞችን ላክን ለታዛዦች አብሳሪ ለአመፀኞች አስጠንቃቂ ሲሆኑ ለምን ለሰዎች አላህ ላይ ምን አዛን እንቢ ብለን ነው ምን ከልክለን አንከልከል ብለን ነው የምትቀጣን ብለው በመከራከር ማስረጃ እንዳይኖራቸው መች بعد الرسل መልእክተኞች ከመላክ በኋላ ማለት ነው። መጽሐፎች ከመውረድ በኋላ እውነታው ከተብራራ በኋላ وكان الله عزيزا حكيما الله ጥበበኛና አሸናፊ የሆነ ጌታ ነው ይላል። وقال ولكل أمة الرسول إلى الله سبحانه وتعالى لሁሉም ህዝብ መልእክተኞች አሏቸው። فإذا جاء رسولهم መልእክተኞቻቸው የመጡ ጊዜ قضى بينهم بالقسط በመካከላቸው በፍትህ ይፈርዳል። وهم لا يظلمون እነሱ قضي بينهم بالقسط በመካከላቸው በፍትህ ይፈረዳል ማለት መልእክተኛው አዞት የታዘዘ ጀነት የሚገባበት ደሞዝ ያገኛል፣ ያመፀ የጀሃነም መቀጣጫ ያገኛል ማለት ነው። قضي بينهم بالقسط وهم لا يظلمون በትክክል በፍትህ በመካከላቸው فريق في الجنة وفريق في السعير የሚል ፍርድ ይሰጣል። ከነሱ አንድም የሚበደል የለም ይላል። وقال تعالى الله ብለዋል وهديناه النجدين ሁለት መንገዶችን አመላከት ነው የሰው ልጅን ይላል። የተቃናና የተከተለ ቀኙን መንገድ ይከተላል። የጠመመና የተበላሸ ወንጀል ላይ የተሰማራ የግራውን ያልሆነ የኩፍርን መንገድ ይከተላል ማለት ነው። وقال وما كنا معذبين حتى نبعث رسولا ይላል አላህ እኛ ቀጮች አይደለንም መልእክተኞች እስክንልክ ድረስ ወይም መልእክተኞችን ሳልክ ይላል አላህ كلما ألقي فيها فوج سألهم خزنتها ألم يأتكم نظير እያለ እንደሚጠይቃቸውም ይገልጻል። ኩለማ ኡልቂየ ፊሃ ፈውጅ ማለት የተወሰኑ ቡድኖች አንጃዎች ገሃነም ውስጥ በተጣሉ ቁጥር ሁሉ ይላል አላህ ሰአለሁም ኸዘነቱሃ የገሃነም ዘበኞች ይጠይቋቸዋል። አለም ያእቲኩም ነዚር መልእክተኛ መጥቷችሁ አልነበር እንዴ? ዱንያ መጥቶ ማስጠንቀቂያ አልሰጣችሁም እንዴ? አላስተማራችሁም እያሉ ይጠይቋቸዋል። ቃሉ በላ እንዴት መጥቶልናል። ቀድ ጃአና ነዚሩ ፈከዘብና በትክክል መጥቶልናል፣ ነገር ግን እኛ ምን አድርገናል? አስተባብለናል እያሉ በራሳቸው ላይ እንደሚመሰክሩ ነው። ወቁልና ማ ነዘለ ላሁ ሚን ሸይ አላህ ምንም በእኛ ላይ ያወረደው ነገር የለም የራስህ ቅጥፈት ነው ብለን አሻፈረን ብለናል። ኢን አንቱም ኢላ ፊ ضላሊን ከቢር እናንተ ከባድ ጥመት ውስጥ እንጂ በሌላ አይደላችሁም እያልን አምፀናል እንዳሉ ነው አላህ ሱረቱል ሙልክ ላይ የሚገልጸው ማለት ነው። ወቃለ ኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላል አላህ አንተ ወደ ቀጥተኛው መንገድ ታመላክታለህ። ትመራለህ አይደለም ታመላክታለህ ነው የሚመራው አላህ ነው። ኢነከ ላ ተህዲ መን አህበብተ አንተ የወደድከውን መምራት አትችልም ብሎ አላህ ራሱ እንደገለጸው። وقال وجحدوا بها واستيقنتها أنفسهم ظلما وعلوا إلى الله سبحانه وتعالى فرعوننا ተከታዮቹ ሲከዱ እንኛ ፈጣሪን እስከማለት ሲደርሱ وجحدوا بها
በሷ ካዱ ወስተይቀነትሃ አንፉሱም ውስጥ ልባቸው ግን አረጋግጣለች እውነት መሆኑን የሙሳ እምነት እስልምና ማለት ነው። ወስተይቀነትሃ አንፉሱም ዙልመን ለምን ቢያሉ ለምን ካዱ ظلما وعلوا ግፍና የበላይነት ፍለጋ فانظر كيف كان عاقبة المفسدين የአበላሾች ፍጻሜ እንዴት እንደሆነ ተመልከት ይላል። ምን ሆነ መጨረሻው? ግብጽ ሙዚየም ላይ እንደ መሲብ የሚቆጠር ሞቶ አስክሬኑ ብቻ የሚቀመጥ ሆነ ማለት ነው። وحجة الله قائمة بهذه الهداية የአላህ ማስረጃ በዚህ ሁለተኛው ሂዳያ ላይ ተረጋግጧል ቆሟል በባሪዎቹ ላይ بعدة أمور በብዙ ነገር ማለት ነው። وهي إرسال الرسل መልእክተኞች መላክ አንዱ የአላህ ማስረጃ ነው። وإنزال الكتب መለኮታዊ መጻሕፍቶችን ማውረድ ሌላኛው ነው። ቁርአን ሲወርድ ኦሪት ወንጌል ዘቡር ሲወርድ ሱሁፍ ኢብራሂም ሲወርድ ወሙሳ እኛ አንብበን እንድንተረጉመው ማስረጃ እኛ ላይ ቀርቧል ማለት ነው። ሰርተን ስንገኝ ከአላህ እንገናኛለን። ከመጽሐፉ ጋር ከወረደልን መለኮታዊ ህግ ጋር ማንግባባ ከሆነም ተጠያቂነት ላይ መሆናችንን ነው ያመላከተ ያለው። አልበያኑ ቢልአያት አልከውንያ ፍጥረተ ዓለማዊ የሆኑ ምልክቶችን ማብራራት ይሄ ሁሉ ተካሂዷል ቀርቧል። እንደ ዲን አልእስላም እንደ ሌሎችም የመጽሐፍት ባልተቤቶች አብራርቶ በየጊዜያቸው አልፈዋል። قال تعالى قل انظروا ماذا في السماوات والأرض لا እስኪ ልብ ብላችሁ ተመልከቱ ምን እንዳለ በሰማይና ምድር وما تغني الآيات والنذر ምልክቶችም ይሁን ማስጠንቀቂያ መልእክተኞች አይጠቅሙም عن قوم لا يؤمنون لما ያምኑ ሰዎች በማለት አላህ ይገልጻል ማለት ነው። عباد الله ألا صلوا وسلموا عباد الله أقول قولي هذا وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله حمدا كثيرا طيبا مباركا فيه والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد فيا عباد الله أوصيكم ونفسي أولا بتقوى الله اتقوه سبحانه وتعالى بامتثال مأموراته واجتناب منهياته. ثم مضمون الخطبة الثانية የሁለተኛው ኹጥባ ሐሳብ ከዚሁ በተያያዘ መልኩ በያኑ ሲራጥ المستقيم ቀጥተኛውን መንገድ ማብራራት ነው። وإقامة أسباب الهداية የቀና መንገድ መመራት ምክንያቶችን ማረጋገጥ ማቆም ነው። باطنا وظاهرا በውስጥም በውጭ ማለት ነው። قال تعالى والله يدعو إلى دار السلام الله ወደ ሰላም ቤት ይጠራል ወደ ጀነት ማለት ነው። ويهدي من يشاء إلى صراط المستقيم የፈለገውን አካል ወደ ቀጥተኛውን መንገድ ይመራል ይላል አላህ ከሚመራቸው ባሪዎች አድርገን። وقال سبحانه ولقد أهلكنا القرون من قبلكم ከናንተ በስተፊት የዘመን ባልተቤቶችን አጥፍተናል ይላል አላህ በወንጀላቸው የመጣ መች لما ظلموا وجاءتهم رسلهم بالبينات ግፍ በፈጸሙ ጊዜ መልእክተኞቻቸው ማስረጃ ይዘውላቸው መጡ ተአምራት وما كانوا ليؤمنوا የሚያምኑ ሊሆኑ አልቻሉም ተድረቀረቁ። كذلك نجزي القوم المجرمين በየጊዜው የሚመጡ አረመኔ ህዝቦችን በዛ መልክ እንቀጣለን እንመነዳቸዋለን ይላል አላህ Subhanahu Wa Ta'ala። ስለዚህ እኔ አንተም ማንበብ ካልቻለን እኔ አንተም መተርጎም ካልቻለን እኔ አንተም በዲን الاسلام መመራት ካልቻለን ይሄ ጣፈንታ ለአላህ ሩቅ አይደለም የሚከብድ እንዳልሆነ ተረተን ለማወቅ ራሳችንን ማዘጋጀት ሌላው ደግሞ ባወቅነው መስራት እና አውቀንም ሰርተንም እየተገኘን በዛ ብቻ አይበቃም ለማሳወቅ ሌሎችን ለመጥቀም መሞከር ከኛ ይተበቃል። ከእንዲህ ያለ ከአላህ ቅጣት ለመጠበቅ ማለት ነው። وقال الله ይላል ثم بعثنا من بعده رسلا ከሱ በኋላ መልእክተኞችን ላከ ከዛም ይላል ኢላ ቀውሚሂም ወደ ወገኖቻቸው فجاءوهم بالبينات የመልእክቱ ትክክለኝነትን የሚያብራሩ የሆኑ ተአምራትን እንበል መለኮታዊ መልእክት የመጻፍት ይዘትን ይዞላቸው መጡ። فما كانوا ليؤمنوا
ليأمنوا الشالو بيأمنوا الهرم بما كذبوا به باستبابلوا بتنجر يمتا من قبل كذا بستفيتنا كذلك نطبع على قلوب المعتدين بدمر على فوج لبونا نكندزونا تنبايتشوالن فلما زاغوا أزاغ الله قلوبهم من دالو الله مالتنا سووش መመራትን ሳይፈልጉ ሲቀሩ የወዳል ሆነ መንገድ ሲሆኑና ሲሰማሩ አላህ ባዛው በወሊህ ማተወላ እንዳለው በዞርበት ተዋል ማለት ነው كما في قوله تعالى لكب الله قال إن تجلسوا وأما ثمود فهديناهم ثمود يتبعوا حزبوች ما አመላከትናቸው هداية الإرشاد والدلال والبيان ነው የማወሳወቅና የማመላከት የማሳወቅ መምራትን መራናቸው ትክክለኛውን መንገድ فاستحبوا العمى ጭፍንነትን እውርነትን አለመከተልን ሐቅ አለመፈለግን መረጡና ወደዱና በዛውም على الهدى بكناو من قال لي شفنة المرتو فأخذتهم صاعقة العذاب يا قطعة مقصفت يا زتشاتشو إلى فأخذتهم صاعقة العذاب الهون أول جي هنا يقطعة مقصفت يا زتشو بما كانوا يكسبون يسرون بنبروا يمن تعالى سلزيه إنهم أنتم وين إنجام إن أنتم በእኛ ላይ ለተቀመጠው ለኛ ለተሰጠው ቁርአን ቦታ ሰተን ማንበብ መተርጎም መተግበር ካልቻለን ይህ አይነቱ ተመሳሳይ ስጋት ለአላህ ሩቅ አይደለም ዛሬም ነገም በተለያየ አማራጮች መጣት የሚችል ጌታ ነው ስለዚህ በተቻለን መጠን አላህ ለመራን መመሪያ ራሳችንን ልናዘጋጅ ይገባል በትክክለኛው መንገድ ተጉዘን ከአላህ የምንገናኝ ከቅጣት የምንድን ሰው ልንሆን ይገባል عباد الله ألا صلوا وسلموا على من أمركم الله عز قائلا أليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ونبيك محمد بن عبد الله وعلى آله وأصحابه لا سيما العشرة المبشرين بالجنة ومنهم الخلفاء الراشدون الأربعة أبو بكر الصديق وعمر الفاروق وعثمان ذي النورين وعلي بن أبي طالب رضي الله عنه وأرضاهم أجمعين يا رب العالمين اللهم ارض عنا بفضلك وكرمك يا أكرم الأكرمين اللهم اهدنا واهد بنا واجعلنا سببا لمن اهتدى يا رب العالمين اللهم اهدنا واهد بنا واجعلنا سببا لمن اهتدى يا رب العالمين اللهم اهدنا الصراط المستقيم اللهم اهدنا صراطك المستقيم ربنا عليك توكلنا وإليك أنبنا وإليك المصير اللهم انصر الإسلام والمسلمين في كل مكان اللهم انصر المستضعفين في كل مكان يا رب العالمين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين اللهم اغفر لحينا وميتنا وشاهدنا وغائبنا وذكرنا وأنثانا يا رب العالمين اللهم اغفر لأموات المسلمين اللهم اغفر لنا ولآبائنا وأمهاتنا ولجميع المسلمين يا رب العالمين عباد الله وآخر دعوانا أن الحمد لله رب العالمين أقم الصلاة